ናችሁ? ይሄ አሼ አርባ ምንጭ የዩቲዩብ ቻናሌ ነው። ቻናሌን ፎሎ፣ ላይክ፣ ኮሜንት ላይ ደግሞ ጥያቄያችሁን ጻፉልኝ። ቲክቶክ ላይ በሰራሁላችሁ ቪዲዮ መሰረት እንዴት በጀርመን ሀገር ቪዛ ስፖንሰርሺፕ የሆኑ ቪዛዎችን አፕላይ የምታደርጉበትን ዌብሳይት እያሳየው የነበረ እዛ ላይ የነበረው ቪዲዮ ትንሽ ፈጠን እያልኩ ነው ያሳየሁት እና የኮምፒውተር ስክሪን ሪከርድ ስለነበረ ቲክቶክ ላይም ብዙ ቪዲዮ አይታይም ያሉ የጠየቁኝ ሰዎች ስለነበሩ በዚህ ቪዲዮ ረዘም ያለ ማብራሪያ እየሰጠኋችሁ እንዴት በራሳችሁ ስራዎችን ጀርመን ላይ ያሉ ስፔሻሊ ኢንግሊሽ ስፒኪንግ እና ቪዛ ስፖንሰርሺፕ የሆኑ ስራዎችን እንዴት አፕላይ እንደምታደርጉ አሳያችኋለሁ። ተከታተሉኝ። ይህ ቪዲዮ ይጠቅማቸዋል ብላችሁ የምታስቧቸው ሰዎች ካሉ ሼር አድርጉላቸው እና እንደሚታወቀው በዚህ አሼ አርባ ምንጭ በሚለው የዩቲዩብ ቻናሌ ላይ እንዴት ያለ የትኛውም ኤጀንት ሆነ ኮንሰልታንሲ ድርጅት በራሳችሁ አፕላይ አድርጋችሁ እግዚአብሔር ረድቷችሁ ጀርመን ላይ ሀገር ላይ ያሉ ድርጅቶች ላይ ስራ የምታገኙበትን እድል እያሳየውኝ ይገኛለሁ። ከኤምባሲ ፕሮሰስም ያለውን ነገር አሳይቻቸዋለሁ። እስካሁን ባለው በትምህርት ሰርቻለሁ፣ በኦፖርቹኒቲ ካርድ ሰርቻለሁ፣ አንድ በሌላ ስራ ሰርቼላቸዋለሁ። ይሄ ደግሞ በቃ በስራ ክፍል 2 ብላችሁ አስቡት እና ያው እንደ ማንኛውም ድርጅት ስራ አፕላይ ብታደርጉ አሁን ኢትዮጵያ መሆናችሁ ስራ አፕላይ ብታደርጉ ኢትዮጵያ ያለ ድርጅት ካሉ ተወዳዳሪዎች ላይ ትወዳደራላችሁ። ከዛ ከተሳካላችሁና የተሻለ ካንዲዴት ሆናችሁ ከተገኛችሁ እንደምትመረጡት ሁሉ እዚህም የተለየ ነገር የለም። ልዩነቱ እዚህ ሀገር ከፍተኛ የሆነ ድርጅቶች በጣም የስራ ጉድለት አለባቸው እና የጀርመን መንግስት እንደሚታወቀው ወደ 500,000 ሰራተኞችን ከተለያዩ የዓለም ሀገራት ላይ ብቁ ሰራተኞችን የማምጣት እቅድና ዓላማ አለው። ስለዚህ እናንተ እኔ በማሳያችሁ ዌብሳይት የገባችሁ ለራሳችሁ በሚሆን ስራ ዘርፍ በተማራችሁበትና ብቁ ነን ብላችሁ በምታስቡበት ዘርፍ አፕላይ ታደርጋላችሁ። ፈጣሪ ረድቷችሁ ያ ድርጅት የእናንተን ሲቪ ዶክመንታችሁን አይቶ ከወደደ ትቀጠራላችሁ ማለት ነው። ባለፈው ያሳያችሁ ዌብሳይት ላይ ብዙ የተለያዩ አይነት ስራዎች አሉ። ከፕሮፌሽናል ሹፌሮች እንዲሁም ለአርኪቴክቸሮች፣ ለኮምፒውተር ሳይንስ ተማሪዎች፣ ለተለያዩ ሰዎች እንዴት አፕላይ እንደሚደረጉ አሳይቻለሁ። የዛሬው ዌብሳይት ደግሞ ስፔሻሊ ቪዛ ስፖንሰርሺፕ እና ኢንግሊሽ ስፒኪንግ ስራዎች ትንሽ አቅም ያለው ሰው ይፈልጋሉ። ግን አሁን ላይ ኢትዮጵያ በጣም ብዙ በኮምፒውተር ሳይንስም እንዲሁም በተለያየ ሙያ ዘርፍ ላይ ሆነው ጥሩ አቅም ያላቸው ሰዎች ስላሉ ይሄን እድል ብትሞክሩና እናንተ ኳሊፋይድ ከሆናችሁ ካሉ ካንዲዴቶች ኢንተርቪው ያደርጓችኋል። ኢንተርቪውን ከተሳካላችሁ የዛን ድርጅት የስራ እናንተን እቀጥራለሁ የሚለውን ኮንፈርሜሽን ሌተር ትይዛላችሁ። ከዛ በኋላ አስፈላጊ የሚባለውን የኤምባሲ ፎርማት ታሟላላችሁ። ከዛ ቪዛ ታመለክታላችሁ ማለት ነው እና ይሄ ዛሬ ማሳያችሁ ዌብሳይት አርባይት ናው ይባላል። አርባይት ማለት በጀርመንኛ ወደ አማርኛ ሲተረጎም ስራ ማለት ነው። ስለዚህ አሁኑኑ ስራ እንደማለት ነው የዌብሳይቱ ስም እና በዚህ ዌብሳይት ላይ ገብታችሁ ለራሳችሁ የሆነውን ስራ ፊልተር አድርጋችሁ እኔ መመክራችሁ ከእናንተ ጋር ተመሳሳይነት ያለው ከተማራችሁበት ጋር አይነት ስራ ብዙ ካገኛችሁ የቻላችሁትን ሁሉ አፕላይ አድርጉ። ምክንያቱም ብዙ ለሚሞክር አንዱ የመሳካት እድሉ ከፍተኛ ይሆናል። አንድ ሞክረ ግን አንዱ ካልተሳካ አዝና ከምትቀመጥ ወይም አዝናችሁ ከምትቀመጡ ብዙ ሞክሩ፣ ከዛ መሀል አንዱ ይሳካል። እና እኔ የታዘብኩት ነገር እዚያ ጋር መጥቼ በጣም ብዙ ናይጄሪያዎች፣ ጋናውያን፣ ህንዶች አሉና እንደ ኢትዮጵያውያን ወይም እንደ ጎረቤቶች ሀገራት ምናምን ነገር ተሰደው ምናምን አይደለም እዚህ የሚመጡት በባህር በምናምን አይደለም እና እንግሊዝኛ ስለሚያወሩ እና ኮንፊደንስ ስላላቸው እዚህ ያሉ ሀገር ያሉ ድርጅቶች ላይ ስራ አፕላይ ያደርጋሉ፣ ይሞክራሉ፣ በት ይላሉ፣ ይሳካላቸዋል። ከዛ ቪዛ ሁሉ ነገር ስፖንሰር ሆኖ ይመጣሉና ማለት ነው። እናንተም ያው ቋንቋ መሰረታዊ ነገር ነው። ወይ እንግሊዝኛ ወይ ጀርመንኛ ብትችሉ ጥሩ ነው። እንግሊዝኛ ከያዛችሁ ግን ኢንተርናሽናል ቋንቋ ስለሆነ ሌላ ሰርቲፊኬቶችን የምታሟሉ ከሆነ ስራ የማግኘት እድላችሁ መልካም ይሆናል። ስለዚህ ሞክሩ፣ ጣሩ። ገንዘባችሁ ለኤጀንት የተሰጣችሁ እንዳትበሉ። የኔ ምክር ይሄ ነው። አሁን ወደ ቪዲዮ ሄጄ ያለውን ነገር ሁሉ አሳያቸዋለሁ። አመሰግናለሁ። እሺ ሰላም እንዴት ናችሁ? ዛሬ እንዴት ኢትዮጵያ ሆናችሁ ቪዛ ስፖንሰርሺፕ የሆኑ
የስራዎችን በጀርመን ሀገር እንደምታገኙ አሳያችኋለሁ። ረጅም ቪዲዮ ዩቲዩብ ላይ ያለ የዩቲዩብ ሊንኬ ባዮ ላይ ያለ አሼ 40 ቁጥር ከዛ ምንጭ ብላችሁ ልታገኙ ትችላላችሁ። እና እዚህ ጋር መጀመሪያ ሰርች እንዳረኩት አርባይት ነው አርባይት ናው ብላችሁ አርባይት ጃብስ የሚለውን ማለት ነው ትመርጣላችሁ። ከዛ በኋላ ትክክለኛውን ዌብሳይት እዚህ ጋር አርባይት ናው የሚለውን ትመርጣላችሁ። ከዛ ይሄ ዌብሳይት ማለት የጀርመን ሀገር ያሉ ስራዎች የሚለቀቁበት ነው። አርባይት ማለት በጀርመንኛ በአማርኛ ስራ ማለት ነው። እና እዚህ ጋር ቪዛ ስፖንሰርሺፕ እንደምታዩት ኢንግሊሽ ስፒኪንግ የተለያዩ በርኒል ላይ ዴቨሎፐር ጁኒየር ማለት ልምድ የሌላቸውም አዲስ ሪክሩተር ፋይናንስ የተለያዩ አይነት የስራ አይነቶች እና የስራ መንገዶች አሉ። አሁን እኛ የምንፈልገው ኢትዮጵያ ስለሆናችሁ እናንተ ቪዛ ስፖንሰርሺፕ የሆኑ ስራዎችን ነው። እና ያው ጀርመንኛ ትናገራላችሁ ብዬ ስለማላስብ ኢንግሊሽ ስፒኪንግ ስራዎችን እንመርጣለን። ያው እዚህ መታችሁ ጀርመንኛ መማር ትችላላችሁ። ያው እዚህ ጋር አሁን በመረጥኩት ፊልተር እንዲያደርግልኝ ባረኩት መሰረት እነዚህን ስራዎች አሉ። አሁን ለምሳሌ አንዱን ያው በደንብ ሰርች ስታደርጉ ለራሳችሁ የሚሆናችሁን ስራ ታገኛላችሁ። አሁን እዚህ ጋር ለምሳሌ ነው የምሰራው፣ እናንተ ለራሳችሁ የሚመቻችሁን ስራ ትመርጣላችሁ። እዚህ ጋር ትገባላችሁ እና አንድ ምን የሚል ሄድ ኦፍ ፕሮዳክት ዲዛይን የሚል ስራ መርጫለሁ ማለት ነው። እና እዚህ ጋር ስለ ስራው ዲስክሪፕሽን ማብራሪያ አለ እና እዚህ ጋር ደግሞ የዚህ አይነት ስራ ተመሳሳይ ስራዎችን አንድ ላይ ያመጣላችኋል ማለት ነው ኤንኤቴን ላይ። እና አንድ ቲፕ ልንገራችሁ፣ ቻት ጂፒቲ ትከፍቱና ወይም ጄሚናይን ትከፍቱና ቻት ጂፒቲ ይሻላል። ቻት ጂፒቲ ትከፍታላችሁ። እዛ በኋላ እዚህ ጋር የስራውን ዌብሳይት ወዳየነው ጋር ትመጡና ከዛ በኋላ ይሄን ሙሉውን ሴሌክት ታደርጋላችሁ። እንደዚህ ወረድ ወረድ ብላችሁ ሙሉውን ሴሌክት ታደርጉና እቺ ትሪክ ነው ማሳያችሁ። ከዛ በኋላ ኮፒ ከዛ ለቻት ጂፒቲ መታችሁ ፔስት ታደርጉ። እዚህ ጋር ምን ትላላችሁ? ጊቭ ሚ ሲቪ ኤንድ ሞቲቬሽን ሌተር ፎር ዚስ ጃብ ብላችሁ ከዛ በኋላ ኮፒ ያደረጋችሁትን ኮንትሮል ቪ ፔስት ታደርጋላችሁ። ከዛ በኋላ እሱ እዚህ ጋር ለእናንተ ይሰጣቸዋል። ከዛ በኋላ እሱ እዚህ ጋር የሚያዘጋጅላችሁን ሲቪ እና በፒዲኤፍ እና በእንትን ያዘጋጅላችሁን እናንተ በኋላ ስራውን አፕላይ ስታደርጉ ትጠቀማላችሁ። ከዛ አሁን እዚህ ጋር አፕላይ የሚለውን ስለ ስራው ዲስክሪፕሽን ካነበባችሁ በኋላ አፕላይ የሚለውን ትነካላችሁ። አፕላይ ብለን ከዛ እንገባና ይሄ ወደ ድርጅቱ ዌብሳይት ነው የሚወስደን። ከዛ በኋላ ኤንኤቴን ላይ ነው የሚሰራው። የስራው ሎኬሽን በርሊን ኦፊስ አለ፣ አልባኒያ፣ የተለያዩ ሀገራት አሉ። እኛ የጀርመኑን ስለሆነ የምንፈልገው እዚህ ጋር ስማችሁ መታችሁ ፈርስት ኔም ኤንድ ላስት ኔም ብላችሁ ትጽፋላችሁ። ከዛ ኋላ እዚህ ጋር ደግሞ ኢሜል አድሬሳችሁን ትጽፋላችሁ። ከዛ እዚህ ጋር ደግሞ ቻት ጂፒቲ ለእናንተ እዚህ ጋር ያዘጋጀላችሁን ትመርጡና እዚህ ጋር ፋይል የገለጠ ነው ብቻ አፕላይ የምታደርጉበት ዌብሳይት ላይ እዚህ ጋር ትመጡና ፋይል ሲቪያችሁን አፕሎድ ታደርጋላችሁ እና ዶክመንቶቻችሁን አፕሎድ ሪዚዩም ነው የሚለው። ከዛ በቃ የትኛውም ስራ እንደምትሞሉ ታደርጋላችሁ። ከዛ ሞቲቬሽን ሌተር ማዘጋጀት እንሰራለን። እሱን መተን እዚህ ጋር ፔስት እናደርጋለን። በቃ ስቴፖቹን እያንዳንዱን ተከትላችሁ ማድረግ ትችላላችሁ። ቲክቶኬን ፎሎ ላይክ አድርጉ። ይህ ቪዲዮ ይጠቅማቸዋል ብላችሁ ለምታስቧቸው ሰዎች ሼር አድርጉልኝ እና ረጅም ቪዲዮ በደንብ የሚያብራራ ቪዲዮ ዩቲዩብ ላይ ሰርቼ ያስቀምጥላችኋለሁ። በጣም አመሰግናለሁ። ተባረኩ።